ላላ በል አንዳንድ ሰው መክሮ ሚስት መስራት ቢችል ይመስለዋል ዝም ብሎ ሲያወራ ነገር እንደፈለገ ካወቃችሁ ኦኬ ነገር እንደፈለገው ውሃ ስጡትና ትንሽ አረፍ በልብላችሁ ሂዱ ነገር ለፈለገ ሰው ነገር ትሰጡታላችሁ ታቀጣጣሉታላችሁ ለተራበ ሆዱን ትላለች እናቴ ለነገረኛ ነገሩን ተውለት ታወራለች እንትና እኮ እንትን ብለው ልደቷ እንትና አክብሮላት ከዛ በኋላ አራት በልተው ከዛ ደግሞ እንትን ቫላንታይን ምናምን የሚባል ነገር አለ የፍቅረኞች ቀን መሰለኝ እንትን ያረጋሉ በህልሜ ደግሞ ማታ ታቃለ እንትና አይቼ ምናምን ይሁን ህልም አይቼ በቃ መጽሐፍ ህልም መፍቻ መጽሐፍ ገዛልሻለሁ የህልም መፍቻ ፈታት እንዴ ተው ተረዳ በጣም ላይፍን የሚያቀልል ነገር ነው ማስረዳት በቃ አቁሙ እስቲ ሴቶችም ባሎቻችሁን ማስረዳት አቁሙና ሲተረዱት እስቲ ማን እንዳሳደገው እንዴት እንዳደገም ለመረዳት ሞክሩ አንዳንድ ሰው እኮ ያሳደገው እኮ ሰው ከባባድ ሰው እኮ አሳድጎ ነው የመጣን ሰዎች አጠገባችሁ ያለው ሰው ተረዱት ጸባዩ የእናንተ አይነት እንዲሆን አትፈልጉ በቃ ምንድነው ያለው ምንድነው የሌለው በጣም ስማርት ነው መጽሐፍ ቤት በጥበብ ይሰራል በማስተዋል ጸናል ነው የሚለው ምንድነው ጥበብ ምንድነው ማስተዋል ተሰብስበን መዘመር ነው አለም በጸጋው ማለት ነው ተሰብስበን አይደለም ስማርት መሆን አለብን አጠገባችን ያለውን ሰው ማን እንደሆነ እንወቀው ማን እንዳሳደገው እንወቀው ምን እንዳለው እንወቀው ምን እንደሌለው እንወቀው አቅሙን እንወቀው ብርታቱን እንወቀው ድካሙን እንወቀው የሚችለውን እንወቅ የማይችለውን እንወቅ በቃ ቆይ ነው እኮ ጋብቻ እንዴት ሰው ቁጭ ብሎ እንዴት አይተዋወቅም እኔ 3 ደቂቃ በዳር ውስጥ የምንኖር ሰዎች ቼክ አድርጉ ቤታችሁ ብዙ ጊዜ የፈነዳው ፈንጅ እና ቤታችሁን ያሳመመባችሁ ነገር ሰልፊሽነት ሊሆን ይችላል ትዳር ውስጥ ራስ ወዳድነት ካለ ራስ ወዳድነት ከውጭ አይደለም የሚወጣው ከውስጥ ነው የሚመጣው እኔ ለሚስቴ ለኔ የምትኖረው ኑሮ እኔ ለኔ ካረኩት ራስ ወዳድ ሁሉ ጊዜ እኔ የምል ከሆነ ራሴን ለማኖር ራሴን ለመንከባከብ ለራሴ ብቻ ቅድሚያ መስጠት ከሆነ ፈንጅ ነው አንዱ ፈንጅ እሱ ነው የታገሰን አካል ስለዚህ ለትዳር መድኃኒቱ ምንድነው ካላችሁ ራስን መውደድ ሳይሆን ቀደም የነበረን ትምህርት ክፍለ ጊዜ ላይ አንስቼዋለሁ ሚስቱን የሚወድ ማንን ይወዳል ነው የሚለው ራሱን ይወዳል ስለዚህ መንፈሳዊ ዓለም ላይ ራስን እንድንወድ ራሳችንን ሳይሆን የተሰጠንን አካላችንን ነው እንደኛ አድርገን እንድንወድ የሚጠብቅ ስለዚህ በተቻለ መጠን ከራሳችን ውስጥ ወጥተን አጠገባችን ለተሰጠን የትዳር አጋራችን ነው መኖር ያለብን ለዛ ሰው ደስታ የዛ ሰው ፈገግታ ለዛ ሰው ስኬት ለዛ ሰው መከናውን ነው መሰጠት ያለበት አንዳችን ለአንዳችን መንሰጥ ትዳር አንዱ ለአንዱ መጥቶ የሚሰጠው ሊሰጥ የሚመጣበት እንጂ ሊቀበል የሚመጣበት አይደለም እሱ ቁማር ነው ትዳር መስጠት ነው ብለናል ለመስጠት ነው መንገባው ምን ለመስጠት ህይወት ለመስጠት ጊዜ ለመስጠት ገንዘባችንን ለመስጠት ራሳችንን ለመስጠት ጆሮአችንን ለመስጠት አቴንሽን ለመስጠት ፈቃዳችንን ለመስጠት እንገባበት ቤት ነው ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ወደዚህ ምድር ሲመጣ የሰው ልጅ ሊሰጥ መጣ እንጂ ሊቀበል አልመጣም እስቲ ከዚህ ቀን ጀምሮ ዞር አርጉትና አዩት እስቲ በጣም ያናቆራችሁ ነገር ምንድነው አጠገባችሁ ለትዳር አጋራችሁ ፈልጋችሁለት ነው ወይስ ለራሳችሁ ፈልጋችሁ በጣም እኮ ነው የሚያሳፍረው ለኔ ብዬ ሚስቴ ብጣላት በጣም ነውር ነው እንዴት እንደሚደብር አስቡት ላንቺ ነው መሆን ያለው እስቲ ቼክ አድርጉ በዚህ ተጣሉ በቃ ሄዱና እኔ ላንቺ ላርግል ላንተ ላርግል በሉና ተጣሉ ሰይጣንን አንዱ የሰይጣን መልክ ይሄ ነው ለኔ ነው እኔ ነኝ ትዳር ውስጥ ገብተን እኔ የለም ለሱ ለባልንጀራችን እግዚአብሔር ለሰጠን ሰው ምን ኖርበት እንደሆነ መታወቅ አለበት ሌላኛው ከራስ ወዳድነት ቀጥሎ ያለው በሽታ ልብ ለልብ አለመግባባት ለመግባባት አለመቻል ባልና ሚስት አንዱን ለማስረዳት የሚኖረው አይደለም ኑሮው አንዱን ለመረዳት ነው መኖር ስትረዳ ነው ልብ ለልብ የምትዋወቅ ምን እንደሚያስቀይማት ምን እንደሚያስቀይመው ምን እንደሚያሳዝነው ምን እንደሚያሳዝናት ምን እንደሚያስከፋው ምን እንደሚያስከፋት ማወቅ ትችላላችሁ ልብ ለልብ አለመግባባት በጣም ትልቁ ፈተና ነው ልብ ለልብ አለመታወቅ ባልና ሚስት ስትሆኑ እኮ በጣም ጓደኝነታችሁ መቀላቀላችሁ በጣም እየጨመረ ሲሄድ ሳትነጋገሩ ወደምትግባቡበት የህይወት ከፍታ ትመጣላችሁ ሳይን ላንጉጅ ይኖራችኋል ቃል ሁሉ ያስፈልግ እያደገ ሲመጣ ውህዱ በጣም እየጨመረ ሲመጣ እናንተ ወንድምና እህት ናችሁ እንደሚባልበት ደረጃ
አይደለም በንግግርና በተግባቦት በመልኩ ሁሉ እየተመሳሰላችሁ የምትመጡበት እድል አለ። ቅርብ ጊዜ አንድ ሰው መጣና ፓስተር ቸሪ አለኝ በጣም ቴንኪው አለኝ ከ6 ዓመት በኋላ አግብቶ ለምን ስለው አይ ሰርጌ ላይ መተህ የጻፍከው ጽሁፍ ትናንትና ማታ ትዳሬን ታደገው አለ። እንዴት አልኩት። ከሚስቴ ጋር ተጣላን አለ። ከዛ የተጻፉት ጽሁፎችን ሳይ ጃንተን ከላይ ያየውታል አንብቤው አላውቅም አለ። ከ6 ዓመት በኋላ ጎተትኩትና ሳየው አንዳችሁን ለማስረዳት ከመሞከራችሁ በፊት አንዳችሁን ተረዱ ይላል። ከዛ በጣም ስለገባኝ ስለተረዳዋት ያንን እንዳነሳባት እንዳልፈለገች ገባኛል። ከዛ እጄ ይቅርታ ጠይቄ ተቃቅፌ ጦሜን ላድር የነበረው ሰውዬ እግዚአብሔር ይመስገን በሰላም እግዚአብሔር ረዳኝ እግዚአብሔር ይስጥልኝ አለኝ። አብሮ ይስጥልን ብዬ አየው እንዴት ቀላል እንደሚሆን ላይፍን በጣም ቦሪንግ አታርጉት። አንዳንድ ሰው አለ ግግም ያለ መክሬ ቢቴን ቀይራለሁ ብለ እምትታገል ሰውዬ ካለ ይኸውልህ የብዙ በሽታ ባለቤት ሆነና በቅርብ ታሸልባለህ። ሚስት ተመክሮ አይቀየርም። አትድከም። መርዶ ነው የምነግርህ። ምን ጋር ምን እንዳለ ታውቃለህ። አንቺም እንደዚያው ሲርቦ ለምቦጩን እንደሚጥል ካወቅሽ ምን እንደው ፊትን የምዘፈዝፈው ከምትይ ፍርፍርሽን አሰጪው ዝም ብለሽ ቆም ነገር። አሁን እኮ ነገር የምታረስሙ ደሞ ፊት ቤት ስትመጣ ፊትን ትጥለዋለህ ምናምን ትይዋለሽ የራበው ሰውዬ። ከዛ በደንብ ይባባስና ያለ ሌላው ፈንጂ ያለው እዚህ ጋር ነው አለመግባባት። ልብ ለልብ አለመታወቅ አለመቻል። አንዳንድ ጊዜ ኮሚስቶች መታቀፍ ሲፈልጉ ይነጫነጫሉ። ምንድነው ደግሞ የጂኒ ላይሽ ላይ ሰፈረ ምናምን ከምትል አታቀፍም ዝም ብለህ ቁም ነገር ነው ማውራ ቅፍ አድርጌ እኔ ቆንጆ አንቺ እኮ ምናምን ብለህ አትስማትም። መሳም ስትፈልግ ሊሆን ይችላል ይሁን ነገር ብታረገው። አንዳንድ ጊዜ አሉ በቃ እንደዚህ ቦዲ ላንጉጅ በዛ ነው የሚያወሩት። ሞር አቴንሽን ሲፈልጉ ቃምና ይጥላሉ ድስት ክዳን ምናምን። አንተ ድስት ክዳን ልሰብሪው ነው ቃው ከምትል ተከትለ የኔም መቤት ብለህ ቅፍ አታረግም። እንደሱ እኮ ነው የሚደረገው። አቴንሽን ሲፈልጉ ድራም ምናምን ያደርጉታል የድስት ክዳን። አቴንሽን የፈለገችን ሴት አንተ ቁጭ አድርገህ ትመክራለህ። ቁም ነገር እኮ ነው የምላችሁ። በጣም ችግር አለ አለመታወቅ። ዝንጥ ብያለችኝ አንድ እናት ቆንጆ የሆነች ዛሬ አያልፈኝም ብያለች። ስስ ቢጃማዬን ለብሻለች። ማታ በጣም አሳምሬው ሳሎኑን ጽድት ብዬ ስጠብቀው ይመጣል አለች። እትዮ ብርድ ሽጉዳይ እንዴት ሞራል እንደሚነካ እኔ አልታየውም እንዴ ብለው ተላለች። ነግሬሻለሁ በኋላ ቲቪ ምናምን ሳምባሽን ዋቋጥሮ ምናምን ብሎ ከዛ በኋላ ሰው እንዴት ይነሳል? ይሄ እኮ በግፊያ ይነሳል። አለመግባባት እኮ ነው። ታወራለች እንትና እኮ እንትን ብለው ልደቷን እንትና አክብሮላት ከዛ በኋላ አራት በልተው ከዛ ደግሞ እንትን ቫላንታይን ምናምን የሚባል ነገር አለ የፍቅረኞች ቀን መሰለኝ እንትን ያደርጋሉ። በህልሜ ደግሞ ማታ ታውቃለህ እንትን አይቼ ምናምን ይሁን ህልም አይቼ በቃ መጽሐፍ ህልም መፍቻ መጽሐፍ ገዛልሻለሁ የህልም መፍቻ ፈታት እንዴ ተው ተረዳ። በጣም እኮ በጣም ላይፍን የሚያቀልል ነገር ነው ማስረዳት። በቃ አቁሙ እስቲ ሴቶችም ባሎቻችሁን ማስረዳት አቁሙና ሲተረዱት ተረዱት እስቲ ማን እንዳሳደገው እንዴት እንዳደገም ለመረዳት ሞክሩ። አንዳንድ ሰው እኮ ያሳደገው እኮ ሰው ከባባድ ሰው እኮ አሳድጎ ነው የመጣን ሰዎች በደንብ የሆነ ሳይን ቋንቋ እኮ መፍጠር እንችላለን። እኛ እርስ በርሳችን ብቻ አይደለም ከእግዚአብሔርም ጋር ገና አልተግባባንም። አብረን እየኖርን ነው እንላለን እንጂ ከእግዚአብሔር ጋርም ገና አልተግባባንም። አላወቅነውም ብዙዎቻችን እግዚአብሔር ከእግዚአብሔር ጋር ነው 10 ዓመት የኖርኩት 20 ዓመት 30 ዓመት የኖርኩት እንላለን። አንድም ነገር ከእግዚአብሔር የወሰድነው ነገር የለም። እንዴት ነው ሰው ከእግዚአብሔር ጋር ይሁሉ ዓመት ኖሮ ምንም የማይወስድ? እንዴት ነው ከእግዚአብሔር ጋር ነው የኖርኩት ብለን ምንም ያላየ ነው? እንዴ ከሰሜን ያመጣችሁትና ከደቡብ ያመጣችሁትን ሰው እኮ 3 ወር ቤት ተከራይታችሁ ብታስቀምጡት አንዱ ያንዱን ቋንቋ በተጎለዳድፎ መናገር ይጀምራል። እንዴት ነው እኛ እኮ በብዙ ነገር ነው እኮ የተበላነው። ከእግዚአብሔር ጋር ኖረናል ብለናል። ምኑም የእግዚአብሔር ነገር እኛ ጋር ካልመጣ እርስ በርሳችን ባልና ሚስቶች ራቆታችንን አንድ ላይ እየተኛን ልጆች እየወለድን አንግባባም። ስለዚህ ምንድነው መድኃኒቱ ካላችሁኝ፣ መድኃኒቱ አንዱ ማስረዳት ይተውና ለመረዳት ሞክሩ። እኔ እዚህ ካውንስሊንግ ላይ 24 ዓመት ስለሰራው ማአት ሰው ሊዳ ነው። አንዳንድ ሰው ምንም የማያውቀውን ሰውዬ ነው በግድ አምጣ የሚሉት። የራሱን ልደት የማያውቀውን ሰውዬ የእሷን ልደት እንዲያከብር ትፈልጋለች።
ልደቱ እኔ እንጃ እኔ እኮ መቼ ልጅ ቆይ እስቲ የማይጋልደው መቼ ነው የተወለድኩት የሚል ሰው የኔን ልደት ረሳው ልደት የረሳው ሰው ነበር ያምሻል እንዴ ያንቺ ልደትን ሊያስብልሽ አይችልም አንዳንድ ወንድሞች አይችሉም ይቀጥሯቸውና አራት ይቀራሉ ረስቶት እሱ የሚያውቀው መሻቀል ነው መሯሯጥ ነው ከባንክ ነው እሱ ሁለት ስልክ ይዞ መደዋወል ነው መነገድ ነው ፍራንክ ማምጣት ነው አንቨርሰሪ ምናምን አያቅልሽም ራት ምናምን አያቅልሽም አንቺ ደግሞ ሽርብትን ብለሽ ዛሬ ራት ምናምን ስትይ ስደውይለት ስልኩ ሲጮፍ ምን ነው ረሳው ምኑን ይልሻል ዛሬ ራትን በላለም ብያል ነበር ጨርሶ የማይችሉ ሰዎች ስለዚህ ሰዎች የሌላቸውን አይሰጧችሁ የሌለውን እንዲያመጣ የምትፈልጊ ከሆነ በሽተኛ አንቺ ነሽ እንጂ እሱ አይደለም ሚስትህ ማትሰጥህን ማትሆንልህን እንድትሆን መፈለግ በሽተኛ ነህ አንተ እሱ አይደለች በሽተኛ ያላትን ተቀበል የሌላትን አትጠብቅ ምንድነው ያላት ሚስት ምን ትችላለች ምንድነው የምትሰጥህ ምን ማድረግ ትችላለህ ምን ማድረግ አትችልም ማድረግ የማትችለው ነገር ሁሉ ያምጭ የምትል ከሆነ እኮ አንተ እኮ ጠበደላላ የሚባለው ሰውዬ አንተ ነህ በደላላ ጠብ የሚፈልግ ሰውዬ የሚንገበገብ ነው እንዴ የሌላትን ኬት ትሰጣለች እሷ ካካ የምትለው ሴትዮ ማለት ነው እሷን ሴትዮ ያቺ የምትስቀው ሴት ወደማትስቀው ሴት ብታመጣ የምትሰራው ሌላ አውሬ ነው የሚያስጠላ ሰው ነው የምትፈጥረው ስለዚህ በጣም የሚስቁትን እንዳይስቁ ዝም የሚሉትን እንዲናገሩ መፈለግ ልክ አይደለም እሱ ደግሞ ለቅሶ ቤትም ሲሄድ ጥግ ወንበር የሚቀመጥ ምንም ግርግርና ማይወድ ጥግ ለቅሶ ንፍሮ ዘግኖ ማያቅስ እስቲ ተጫውትነሽ መለስታታቸው እንዴ እዛ ገብተው ሲያስቁ ምናምን ትለዋለች ውስጥ እሱ ኬት ያምጣል አበላብ ነው የሚሆነው እኔ ኬት ያምጣም ይሄ አንተ ወንድ አይደለ እንዴ የሰው ማዛ ያስቃል ነው ትላለች እሷ ባሏ እንደሽመልስ እንዲው ማለት አይሆንም የማይችሉትን ሰዎች አምጡ ማለት ልክ አይደለም እነሱ ጋር ችግር ስላለ አይደለም እናንተ ጋር ችግር ስላለ ነው የተበላሸው ቤቱ የማይሰጧችሁን አትፈልጉ ባሎቻችሁ አይሰጧችሁም አትፈልጉ ስለዚህ በሽታውን በሰው ላይ አታድርጉ የራሳችሁን አይን ፈውሱ የራሳችሁን አእምሮ ፈውሱ ራሳችሁን አስተካክሉ እግዚአብሔር ማስተዋል ይስጥ ሌላው የባህሪ አለመጣጣም ባህሪ በጣም ትልቅ በሽታ ነው የባህሪ አለመጣጣም ሚስቴ እንደኔ እንድትሆን መፈለግ ያንተ አይነት ባህሪ አይኖራት በነገራችን ላይ ያገባችሁ ሰዎች ያገባችሁ ትልቅ ሰው ስለሆነ አንድ ጥናት አይቻለሁ 65% አይቀየርም በቃ ዛሬ ቁርጣችሁ ነው ያገባችሁት ሰው ባህሪ 65% አይቀየርም ከዚህ በኋላ ያላችሁ አማራጭ 35% እሱም እድሜ ልካችሁ ኖራችሁ የምትኖሩበት 65ቱን የምትቀበሉት የእናንተ አይነት ባህሪ እንዲኖረው መፈለግ የለባችሁ የሚሻላችሁ የዛን ሰው ባህሪ ያውቃችሁ መቀበሉ ለዚህ ነው ስታገቡ ቼክ አርጉ የሚባለው ይሄንን ነው ባህሪ መግባባት እንችላለን ባይለወጥ መቀበል ይችላል ወይ በሉ ቼክ አርጉ እሱን ነው ማየት ያለባችሁ ምንለው ለዚህ ነው አይ ችግር የለውም አግብቼ ቀይረዋለሁ የሚሉ ደፋር ሰዎች አሉ በቃ ችግር የለም አግብቼማ አይቀየርም ማንንም ሰው ተቀይሮ አያውቅም ወደፊትም አይቀየርም ያለን አማራጭ ተቀበለን ነው ምንኖረው አናገር ከተናገርኩም በጥበብ ነው ቀስ ብዬ ዙሪ ተሽከርክሪ ልዩነት አለ የኔ አይነት አንቺ ምንድነው አፋፈሰው ሰውን ቶሎ ብትናገሪ በቃ እኔ ጨነቃለሁ ያለበይ ይሞቀኝ ነበር አሁን ገባኝ አሁን በደንብ የገባኝ ሲመጣ አረበናትሽ ተናገሪ ማለት ጀመሩ እኔ መናገር ፈልገው እሷ ትናገርልኛለች አልችለውም እንዴት አሪፍ እንደሆነ እኔ አሁን ለምሳሌ ቡና እየተቆላ ያለው እየቆላው አጋም እየመሰለ ደስ ይለኛል ቡና ወዳለው እየተቆላ ምናምን ያዩት ሳርገው ሲመጣ ከሰል ነገር ይሆናል ማለት አሳራው ልጅቷ ማለት ተዛሱን ወቅታው ይዘውት ይመጣል በሰላም እኔ ከንኩም አላየቻት ምን ግን አይቷለው ሲያር ቆጮ ቡና ነው ትንሽ እኔም ነው ቡናው በጣም ቆንጆ ነበር ትንሽ ግን እሳት ገብቶታል እላለሁ መልክቴን አስተላለፍ የኔዋስ ዳማ ከሰለው ደ ዳማ ከሰለው እንዴ አቺ ከሰለው እንዴ ምንድነው እንዴ ካለ ወለም ብግፍ ወቅ ታባቱ ገላገለች እኔ አሪፍ ነው የልጅቷ ሞራል ቡናው ቆንጆ ነበር እግዚአብሔር ይመስገን ትንሽ እሳት ገብቶታል እኔም ቆራል ያልኩት ሚስት የራሷ መልክ የራሷ ከለር የራሷ ጸባይ የራሷ ባህሪ የራሷ ሱብና የራሷ ውሳኔ የራሷ ምናምን ያላት ሰው ያገባው
እዴ ያገባው እኮ ጭፍልቅ አድርገህ ቡክ ቡክ አድርገህ አንተ ነው የሚመስል ትንሽ ዱምቡሎ ነገር ልትፈጥር አይደለም። ይወይኔ ሰውዬ ጀመረ ይባላል። ጀመረ ይባላል። አንዳንዱ ደግሞ ሲጀምር ማባሪያም ያነጋባሃል ላይ ነው። የሆነ ዲዘርኒንግ ስፒሪት ራሱ የለውም። እየሰሙኝ ነው ምናምን አይልም እያልኩ ችግር የለበት ተከፍተ የለቀቀው የሚመስለው ሰው አለ። እንዴ ሰው እየሰማኝ ነው እያሰማኝ አይደለም አይባልም እንዴ? ዲስተርን አድርግ እንጂ እየተቀበለች ነው እየተቀበለች አይደለም፣ እየተቀበለኝ ነው እየተቀበለኝ አይደለም ተብሎ ሰው ይሰማል። አንዴ ከፍታችሁ ታትልቀቁት። እንዴ ፖዝ አድርጊ እንጂ ብትረጂው የት ጋር እንኳን ፍራንክ መጠየቅ እንዳለብሽ ታውቂ ነበር። አንዳንድ ምስኪኖች አጣቁበትም ፍራንክ አጠያየቅ ራሱ እንዴ የማይልበት እኮ ሰዓት አለ። ከሰውሽ ኃይለኛ ሰዓት ላይ አንጠልጥለሽው እንትን ፈልጌ ነበር ወሰጂ ችግር የለም የሚልበት ስታቂው ከየት ጋር እንደሚለቅ ራሱ እውነቴን እኮ ነው። የማይሆን ሰዓት ላይ በጠራራ ፀሐይ ጠይቀሽ ሰድቦሽ ይሄዳል። እና ፕሊዝ እኔ 3 ደቂቃ ይበቃኛል ሰውየው ማን እንደሆነ ለመረዳት። ገና ሲያወራ ኦኬ ይላል። በቃ ሰውየው የሚችለው ማይችለው ቶሎ ነው የማውቀው። ይሄን ቴምፕራመንት የሚባል መጽሐፍ አንብቤያለሁ። የሰው ዲኤንኤ አብሮት የተፈጠረው ባህሪ ኦኬ ሳንጉን ነው፣ ሜላንኮሊ ነው፣ ፍላግማቲክ ነው፣ ኮሎሪክ ነው ይባላል። ወደ 4 አካባቢ ለካ አንዳንድ ሰው ስራ ተኮር ነው። ሰው ፊት ማያይልሃል። ተደበር አትደበር የራሱ ጉዳይ፣ እሱ ስራውን ብቻ ይሰራል። አንዳንድ ሰዎች እነ ፍላግማቲኮች አሉ። ማለት የሚፈልጉትን ነገር አይሉም፣ ወደ ውስጥ ናቸው። ጓዳ ገብተው ያለቅሳሉ ጉልበታቸውን ባቸው። አንዳንዶች ደግሞ አሉ እነ ሜላንኮሊ ከያዙ ማይለቁ ማይረሱ ሚሉ የዛሬ 17 ዓመት አረሳውም ሮብ ቀን መከኒሳ እንዲህ በዞሪያዋ ላይ 3ኛው ቀያ ትዝ ይለኛል 9 ሰዓት ከሩብ ላይ አይረሱትም። ጆጋ ቢረሳ የምትሉ ማለት ነው የነሱ ነው። በነገራችን ይሄ ጥቅስ እነ ሳንጉን አያውቁትም። ቅድም ወግተው ረስቶት ያ የተለያየን ባህሪ በአንድ ጊዜ የሆነ ነገር ለማድረግ እንዳትሞክሩ። አንድ ፔሸንት እኔ አባቷ እናትየውን እግር እያጠቡ ነው ያሳደጓት። የእናትየውን እግር የሚያጥብ አባት ነው ያሳደጋት። ልጆቹን ሁሉ እግር የሚያጥብ ባዝሊን የሚቀባ ሚስትየውን ግንባር የሚስሙ የኮሪያ ዘማች ናቸው። አባትየው ጥሩ ድሮ ሰው ናቸው፣ በጣም ጥሩ ሰው ናቸው። እሳቸው ነው ያሳደጓት። አባት በጣም ትሪት የሚያደርግ አባት። በቃ ባል ስታስብ እሳቸው ነው የሚመጡባት፣ ሌላ ምንም የሚመጣባት አይደለም። ያገባችው ደግሞ የእሷን እግር አይደለም የራሱን እግር አያጥብ። ሰው ጤፉ የሚባል ሰው የእሱ አባት ሰው አይደለም ውሻ ለውሻ እንጀራ ሲሰጡ እንጀራ አድርገው ወጥ አድርገው ነው የሚሰጡት። በጣም የሚገርሙ ማለት ነው። ወጥ አጥቅሶ ይበላ እንጀራ ውሻ። ከደግነታቸው የተነሳ በጣም ጀነረስ ጥሩ ሰውዬ፣ ሰው አክባሪ። የእሱ አስባል ምንም ሰው የሚባል የማያከብር ልዩነቱ አስተ ያደጉበት ቤት የእሷ ቤተሰቦች ውስጥ አባትየው ለሚስትየው በጣም ትሪት የሚያደርጉ አበባ የሚገዙ ከንፈሯን የሚስትየውን የእናቷን ከንፈር የሚስሙ ሰውዬ ነው ያሳደጓት። እሱ የክፍለ ሀገር ልጅ ነው እንዴ? እናትና አባቱ አብረው ሲተኙ አይተው ያውቃል? አበባ ምናምን አያውቅም። አበባ ይዘህ ብትመጣለት ለአስም። ስለዚህ ያላችሁን ነገር እንዴት እንደምትይዙ ነው መማር ያለባችሁ። ያለህ ነገር ምንድነው? ቤት ውስጥ እግዚአብሔር የሰጠ ምንድነው? እሱን ይኸውና እንዴት እንደምትይዘው ነው መማር ያለብህ እንጂ ለአንተ ተብሎ ሚስት እየተጠፈጠፈ አንተ የምትፈልገው አይነት ሚስት አይሰጥህም። መጽሐፍ ቅዱስ ያለው የምትመቸው ነው ያለው። የምትመቸው ማለት ደግሞ እቺኛዋ ናት ቤት ያለችው። አሜን በለኝ። እሷ ነች የምትመቸው። ለምን መሰለህ? እግዚአብሔር እንድትፈልገው ታረጋለች፣ እንድትንበረከክ ታረጋለች፣ እንድታስብ ታረጋለች፣ እንድትነቃ ታረጋለች። እቤት ያለው ባልሽ ነው ትክክለኛ ባልሽ። እንድትጸልይ ያርግ፣ የጌታን ፊት እንድትፈልይ ያድርጎሻል። ጸጋ እንድትጠይቅ ያድርጎሻል። ጥበብ እንድትማሪ ያድርጎሻል። ፊቱን እንድትፈልግ ያድርጎሻል። ወደ እግዚአብሔር ካቀረበን ለመልካም ነው። እስቲ አሜን። መንፈሳዊ ህይወታችን ላይ በጣም ግድ የለሽ የሆንን ሰዎች ባልና ሚስቶች ሆነን እየኖርን የመንፈሳዊ ህይወት ችግር፣ በተለይ ደግሞ የተለያየ ቸርች የምናመልክ ክለብ የሚባልበት ቸርች ሄዶ የሚያመልካል። ሳትሰራ ትባረካለህ፣ የሰው ነገር ትወርሳለህ ሲባል አሜን 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 የሚል ሰው እንደዚህ አይነት ሰው ሊወርስ ማለት አልጁጫ ተናገር ምናምን ፍቃድ ነው እየተንቀጠቀጠ በክነ ጥበቡ ትወርሳለህ ተብሎ የሚውተረተር ሰው የሚመለክበት ቦታ ሄዶ ጫተረን ያብዶ በረንዳ ነው ማቀው አሜን 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 ያለ ቃልቻ ሲመርቅ ነው። እንደዚህ ክርስቲያን እንደዚህ እንዴት ያደርጋል? ነውር አይደል? ትጀምር ያልሰራበት ለምን ነው ተወስዶ ባንክ ያላስገባውን ለማውጣት እኮ የሚሄድ ትውልድ ሰብስበን ቁጭ ብለናል። ይሄን ይዘን ደግሞ እንዘምራለን። ቁጭ በስተር ብለን አሜን እንባባላለን። ሌባ ትውልድ ሰብስበን
እንዴ ቆይ አንቺ ባንክ ውስጥ ያላስገባሽው ገንዘብ እንዴት አካውንትሽ ውስጥ ይገባ ትወስጃለሽ? ሄደሽ አትመልሽም እንዴ? የሰው እኮ ነው። ወተሳስቶ ሆናል ሰውዬው። ይሄኔ ከስራ ይባረራል። ምስኪን ልጅ ደሞዙ 4262 ብር ከ10 ሳንቲም የሆነ ልጅ በቀደም ተመርቆ ስራ ያዘ ተብሎ በዚህ ስህተት እኮ ሊታሰር ይችላል። በዚህኛው በኩል ደግሞ ጌታን ፊቱን እንፈልግ፣ አስራትን እንክፈል፣ እግዚአብሔርን ስራ እንስራ፣ ቸርችና አገልግል ደግሞ የሚል ደግሞ ሌላ ሰው አለ። እነዚህ ሁለት ወገኖች አብሮ መኖር በጣም ከባድ፣ አብሮ መኖር ለመኖር በጣም መንፈሳዊ ህይወት ሲምታታ፣ በተለይ ዛሬ እዚህ ካላችሁ የተለያየ ቦታ የምታመልኩ ካላችሁ ዛሬ ንስሐ ግቡና አንዱ ጋር ሁኑ። አንድ ቦታው አንዱ ውሃ ጠጡ። አሁን ዛሬ አንድ ነገር እየሰማችሁ ነው፣ በአንድ ነገር ላይ ነው። በቃ አብራችሁ ቁጭላችሁ እየሰማችሁ ስለሆነ ይገላግላችኋል። የተለያየ ቦታ ተሰማ። እስቲ ወንድ ከሆነ እሱን ይምጣና እንደዚህ ይበለው። ዘረክረክ ብለሽ እንዲህ አየር ላይ እንዲህ ስትይ እኮ ነው የምትገኘው። እባብ ባልሽ ላይ ያዋል ሊወስድበት እኮ ነው ሊወስድበት። አንቺ የእባብ መንፈስ ብለሽ ስትመጪ እዚህ ሊቀልብሽ ሌባ ወንበዴ። እዚህ ነው ቤት ገብተው ሚስቶች ባሎቻቸው እንደዚህ ብለው የሚያዩ። እንዳትነካ በኢየሱስ ኮብራ የኮብራ ሃይ ቁም ነገር የመንፈስ የጂኒ መንፈስ እባብ እንደዚህ ቸርች ደርሰው መጥተው ሲሞጣሞጡ ካያችሁ ሚስቶች በቃ ተገኝተው እንደዚህ አለ በቃ የሚጋልቧቸው እየሄዱ የሚጋልቧቸው ምንም ቃል የሚባል ነገር መክፈት ቃል ሲከፈት እንቅልፋም የሚሆኑ ድፈት የሚያረጋቸው አለ እኮ ማለት ቃል ሲከፈት ለጥም አንድ ለአንድ ጓደኛዋ ስትመክር እንቅልፍ እምቢ አለኝ በእናትህ እንቅልፍ እምቢ አለኝ መጽሐፍ ቅዱስ የለም አለ በቃ ከፈችው ስትከፍቱ ድፈት ነው የሚያረግ ስትመክራ ድፈት በቃ አይገርም ድፈት ነው የሚያረግሽ ከፈችው አለቻት። የለም በቃ አይፐር ነው ሰው እንደዚህ የተለያየ ቦታ ማመለክ የተለያየ መንፈሳዊ ነገር መጠጣት አንዱ በሽታ። አንድ ወንድም ባለፈው ሚስቱ እንደዚህ ቀለብ የሚባል በቸርች ሄዳ መኪና ቁልፍ ነው ቀለቡ ብሏቸው አየር ቀለቡ ማለት ነው። እንዳትለቁት ወደ ቤት ሂዱና ለምትወዱት ሰው ስጡ ተባሉ። ከዛ አጅሪት ሸበራራ ነው እያለች መጣች። ሰውየው እናቴ ቤት ተኝቷል። አንተ ከንከፍ ተኝታል ተነሳለች። ምንድን ነው አላት። ከወደ ከዛ እንካ ወሰዳለች። ምንድን ነው ሲቀበል ባዶ ነው። ምንድን ነው መኪና ቁልፍ ውሰጂውን ያልፈልግም ማለት እኔ አልፈልግም እንከፍ ትለዋለች። አላራገፈም ያለገ ቀልቦ እንደዚህ ከታተው ይባላል። እንደዚህ አንተ ይንቃቃቁም ጌታ ምስክር ያቁሙ ቸርችን አታበላሿት። ይሄ እብደት ነው። በቃ ጀመረህ እኮ ነካህ እኮ ንክነህ ማለት ነው። ሰነፍ ቁጭ ብሎ ተስፋ ያደርጋል ይላል። አንዳቸው ያገኝም ከቸርች ትዞርና መጨረሻ ላይ ብቻህን እያወራ ፌርማታ ላይ እንገናኛለን። ጠብቅ እኔም ነግረህን ካልሰማ የምሬን ነው የምልህ ብቻህን እያልክ እንድጫት እንደቃመ ሰው ቀውሰን እንገናኛለን። እግዚአብሔርን ፍራ በመንገዶቹ ሂድ ፒሪድ። እግዚአብሔርን ፍራ በመንገዶቹ ሂድ የድካምን ፍሬ ባርካለሁ። ሚስት በቤት እልፍኝ እንደሚያፈራ ወይን ናት። ልጆችህ ይልና እንደ በወይራ ቡቃያ ናቸው። እግዚአብሔርን የሚፈራ ሰው እንዲህ ይባረክ። መጽሐፍ ቅዱስ ነው እኔ አይደለሁም። እግዚአብሔርን ፍራ በመንገዱ ሂድ። ከመንገዱ ውጭስ ብሄድ ፓስተር ቸሪ አየር ላይ እኮ አለ ተብያለሁ። ውሸት ነው። እኔ ሌባ ነበርኩ ነግሬያቸዋለሁ። ሌባ ነበርኩ 23 ይባላል ይሄ ሌብነት። ይኸውልህ አብዛኛው ሌባ የተሰረቀ በተለይ ሿሿ የሚባል የሚሰራ አብዛኛው ሌባ የተሰረቀ ሰው አተርፍ ባያ ጉዳይ የሆነ ነገር ወስዳለሁ ብሎ ነው አርቲፊሻል ያሳቅፉትና ኦሪጂናሉን ወርቅ ይወስዱበት። መጨረሻ ላይ ሸም ይዞት ነው ትቦስት ከቶ የሆነ ድግምት አስነክተው ነው ውሸት። ያ የእናንተ ያልሆነ ነገር አትፈልጉ። እግዚአብሔር የድካማችሁን ፍሬ ይባርክላችሁ። እስቲ እጆቻችሁን ጉልበታችሁ ላይ ጫኑ ልባርካችሁ። የሰራዊት አምላክ እግዚአብሔር የጉልበታችሁን ስራ ይባርክላችሁ። እግዚአብሔር የላባችሁን ይባርክላችሁ። ፒሪድ። እግዚአብሔር ከእናንተ ጋር። የእናንተ ያልሆነ ነገር አትፈልጉ። ኑ የሆነ ነገር ይፈልቃል ሲባል ግር ብለህ ትሄዳለህ ልትወስድ። ጌታ ብሎኝ ነው ያለህን ጣለው ዘራው። አንድ ወንድም እኛ ቸርች ያለው ወንድሙ ቻይና ዕቃ እየጫነ 2 ኮንቲነር ቆሞ እየጫነ ደውለውለት በአስቸኳይ እሱን ያስከውን ጣልና ና አሉት። ብሎ መጣ። በቃ ተበላ። አቤት የማን ወፍቃድ እግዚአብሔር ቦታ እዚህ ነው ይልሃል አሉት።
ልጁ ምን አይነት ባህሪ ያለው ቼክ አለው የህብረት ቼክ አለው የእንድ ቼክ አለው ከወላጆቹ የወረሰው ሀብት ስለነበረ 3 ቼክ ምናምን ይዞ ነው እንደ መስታወሻ ደብተር ቸርች የሚሄደው ፈንድሬዚንግ ሲል ይጽፋል ስለሚሰጥ በጣም ይፈልጉታል ከፊታቸው ዞር ሲል አይወዱም ለስራ ሄደው ልጅ 2 ኮንቲነር ገንዘብ አቀለጡት አስበሉት ዞር ሲል ደስ ጌታ እዚህ ነው ቦታ ይልሃል ይሉት ያኛውስ ተው ልጁ አሁን ይሄው ብቻውን እያወራ ነው የሰው ህይወቱ በገንዘቡ ብዛት አይደለም ብለናል ገንዘብ በጣም ብዙ ገንዘብ ስላላችሁ አሪፍ ኑሮና ትዳር የሚኖራችሁ መስሏችሁ ከሆነ ተሳስታችኋል ቤታችሁን ርግማን ውስጥ የምትከቱት የእግዚአብሔርን ነገር አትስረቁ የእግዚአብሔርን ነገር ሰርቃችሁ ቤታችሁ አስገብታችሁ አሪፍ ኑሮ አትኑሩ ምመኑ አሪፍ ኑሮ አይኖርላችሁ ዘመናችሁ ሁሉ ጊልቲ ይገላችኋል ይቅርባችሁ የእግዚአብሔርን ነገር አትንኩ የምታምኑበት ቦታ ሆኖ በስርዓት አስራታችሁን ክፈሉ የእግዚአብሔርን ስርዓት ለልጆቻችሁ አሳዩአቸው ጨዋ ሁኑ አትስረቁ ምክንያቱም እኛ ሰርቀን አይደለም ምን ኖሮ የሚያኖረን መኖሪያችን የዘላለም አምላክ ነው በቃ ጨዋ ሁኑ ይሄ መንፈሳዊ ህይወት አንዳንድ ቦታ ነው መንፈሳዊ ህይወት ስለማይስተካከል አንከፍልም እንከፍላለን ጭቅጭቅ ጦርነት ለምን ነው የምንከፍለው በሚቀጥለው እንበደረው ይላል ሌባ አከፍልም ልሰርቅ ብሎ ተበደረው ሂድና ሸምሱን ተበደረ የእግዚአብሔርን ገንዘብ እንበደረው አንተ ጋሽ ጎንፋ መሰለ እንደ እግዚአብሔር ካንተ አንተ እንደዚህ አይነት ቃቃም እንጫወተው እኮ አምላክ አይደለም ስርዓት መያዝ አለ እውነቴን ነው ማወራላችሁ እኔ ካልነገርኳችሁ ማን ይነግራችሁ ሌላው የህይወት ምርጫ አለመጣጣም ነው በህይወት ምርጫ ላይ አንድ አይነት ልንመርጥ አንችልም ዞር በሉና አጠገባችሁ ያለው ሰው ምን አይነት ከለር እንደሚወድ ጠይቁት ወይ ባላችሁ ነው የሚስታችሁ በጣም ያው እናንተ ታቆታላችሁ ብዬ አስባለሁ ሚስት የምትወደውን ከለር ባል የሚወደውን ከለር ሚስት ላትወደው ትችላለች እውነቱ ሸት ምርጫችን አይለያየም ይለያየ ከዛ ለሷ ምን ያዝላታል ይሄ እኮ ልክ አይደለም አንዳንድ ደፋር ጋባዥ ነው እንደዚህ የሚያደርገው አንዳንድ ደፋር ጋባዥ አጋጥማቸዋል ድሮኔ ቺስታ ትሪፕ የምናሳልፍበት ጊዜ ይጋብዙናል አንዳንድ ወንድሞች ይጋብዙንና አንድ ምንጮት አንድ ቀይወጥ ከዛ አምቧና ፔፕሲ አምጣና ቀላቅል ይላሉ እኛን አይጠይቁን ጋባዥ እንደዚህ ነው የፈለገው ነው የሚቀላቅልብህ ሊጋብዝ እኮ ነው ልጋብዝ ብሎ ይዞ መጥቶ አምቧና ኮካ ቀላቅለው ይላል እንዴት ነው የምናዋው ኖ እኔ ያልኩት ምናምን እሱ ችግር አለ የመኖሪያ ምርጫ ልዩነት ግጭት ሊፈጥር ይችላል የከለር ምርጫ ልዩነት ሊፈጥር ይችላል የምግብ ምርጫ የቤት ዕቃ ምርጫ አያችሁ የህይወት ምርጫ አለመጣጣም ግጭት ሊፈጥር ይችላል ስለዚህ አንድ አይነት ምርጫ አይኖራችሁ አንድ አይነት ስላልመረጥ አንተማ ከኔ ጋር ነገር አለ ሁሌ በተቃራኒ አቅጣጫ ትቆማለህ እንደ ዲያብሎስና አትበይ ዲያብሎስ ስለሆነ አይደለም ሰው ስለሆነ ምርጫ አለ አንቺማ ሰይጣን ይመስል ፊት የተገተሪ ሁሌ ተቃራኒ እኔም ለውን ኮምፕሌክስ ተቃራኒ አይደለም በቃ ልዩነት አለ እንዴት እናዋደው ነው እንዴት ወደ አንድ ነገርና ሁለት ሰው ነው የተጋባው ሙሉ ሰው ጾታቸው ይለያያል እንጂ ሙሉ ሰዎች ሁለት የተባረኩ ሰዎች እግዚአብሔር አይምሮአቸውን የባረከ ሰዎች የዳኑ ሰዎች ሁለት ምርጫ ያላቸው ፍቃድ ያላቸው ውሳኔ ያላቸው ሰዎች ስለዚህ ሰው ስታገባ ምንም ማድረግ የማይችል አሻንጉሊት እንደፈለክ ዳውንሎድ የምታደርገው አይደለም ሴትም ወንድም እንደሱ አይደለም ስለዚህ የህይወት ምርጫ አለመጣጣም ትልቁ ችግር ነው እሱን ችግር አስታርቁት በቤት ዕቃ አካባቢ ለምሳሌ እናንተ የኖረ ቤት ነው ያላችሁ አብዛኛውን ነገር እንደ ሰራተኛው ለሴቶቹ ብትለቁ በጣም ሸላይ ነው ሁሉ ነገር ውስጥ ባትገባ ጥሩ ነው በጣም ሰላማዊ መሪ እንድትሆን ነው ማወራል አንዳንድ ጊዜ የማይገባህ ነገር ያደርጋሉ ቅርብ ቀን የኔ ሚስት ቤቱን ስርቅርቅ አርጋው የማይሆን አይነት አቀማመጥ አስቀምጣው ጠብቀች በአጋጣሚ አስተምሬ እንደ ዛሬ እኮ ነው እንደ ነገ ነው እንደዚህ ያደረጋችሁ ልጆች ያሉ ምስክር አሪፍ ነው ማሚዬ ቆንጆ ነው ምናምን ብዬ ምን ሆነ ነው በእውነት እንዴ ይወዳሉ እንደሱ ማድረግ ስለዚህ ችግር የለውም ዘላለም አልተበየደ አርጋ አልቀበረችው ነገር ራሱ አትቃይ አሪፍ ነው ቆንጆ ነው እንደዚህ አሰብሻው ቆንጆ ነው ችግር የለውም ቆንጆ ምን ሆናለሁ እስቲ ምንም አትሆንም በሉ ምንም አሉ ምን ሆነ አንዳንድ ወንድ ገብቶ ምንድነው ቤቱን እንደዚህ ማበላሽ ስለፋይ ዋለችው ሲቲ እሷ እኮ ሰራው ብላ ነው ምን እንጂ ደግሞ የምታረጊው ነገር ሁሉ ምንም አይጠመኝም ይባላል አንተ ማክሰኞ ቀጠሮ ይዘህ እኔ ጋር መምጣት አለብህ ወይ እንጠምቃለን ወይ እንኮረኩማለን እንደዚህ አይደረግም
ለፍተው ሰርተው አሪፍ ነው ብላ አጣፍጣ ምን ብላ ሰርታ ለባሌ ብላ ደስ ብሏት በመጨረሻ ሰዓት ትንሽ ጨው አለፍ ብሎባት ከሆነ ሊሆን እኮ ይችላል። ሰርታ አንተ ራስህ ከዛ አለ እንደዚህ አይነት ምን ትሆናለህ? ዋው ብለህ በልተህ ውሃን ግጥም አድርገህ ጠጥተህ ይረብሸኛል ብለህ ካሰብክ ነካ አድርገህ አውጥተው በሰላም አትቀላቀልም። ምን ትሆናለህ? ምንም እኮ አትሆንም። ጌታ ይመስገን የኔ ሚስት ብለህ ሰላም ማደር። እኔ እኮ ጦምን እንዳታደርጉ አሰባችሁት? ላላበል ሁሉን ጫው ሞግረው አይባልም። ስለዚህ የህይወት ምርጫ አለመጣጣሙ ጋር የግድ አንድ አይነት አንመርጥም። ስለዚህ አንደኛው ወገን እንዲያሸንፍ መፍቀድ፣ አንዱ ለአንዱ ደስታ መፍቀድ። ወንዱ ለሴቷ ደስታ ከኖርክ እኮ ያንተ ደስታ እሷ ውስጥ ነው ያለው። ራስን ለማስደሰት በሮቅ ቁጥር እየተደሰትክ አይደለም፣ ሀዘንተኛ ነው የምትሆነው። በጣም ደስተኛ መሆን ትፈልጋላችሁ? የባሎቻችሁን ደስታ ፈልጉ። በጣም ደስተኛ መሆን ትፈልጊያለሽ? እሱን አስደስችው። ምንድነው ደስ የሚለው? በቃ እሺ ብሎ ነው እሺ ብሎ በጣም ደስ የሚላት እሷ በየትኛው ነው? እሺ ብላት ነው እሺ በላት። በቃ አንዳችን ለአንዳችን ደስታ ለመስጠት ስንመጣ ያቺ ሴንተር ናት በጣም የምትገርም ፍቅር የምትሰራው፣ የምትገርም ምሳሌ መሆን የምትችለው፣ ልጆች ደፍረው ትዳር ውስጥ ለመግባት እንዲወስኑ የሚያደርጋቸው። ስለዚህ ልዩነቱን የጠብ ምክንያት አታርጉት። ልዩነት ውበት ነው። ሰው ማህበረሰብ ሲበለጽግ፣ በጣም ስንበለጽግ የፍራንክ ባለቤት አይደለም እንሆነው። በጣም ስንበለጽግ ልዩነትን ተቀብለን መኖር የምንችል ሰዎች እንሆናለን። ይሄ ነው ማህበራዊ ብልጽግና ይባላል። ማህበረሰብ ሲበለጽግ ልዩነትን ያዋድዳል። ባልና ሚስት ልዩነትን ተቀብለው መኖር ሲችሉ በለጸጉ ይባላል። ፍራንክ ምንም ሳይኖራቸው ልዩነታቸው በጣም የተለያየ ከለር፣ የተለያየ አይደን፣ የተለያየ ፍላጎት፣ የተለያየ ምርጫ፣ የተለያየ ዕውቀት፣ የተለያየ ትምህርት፣ የተለያየ ያላቸው ሰው ተዋደው ተቃቅፈው አንድ ለቤተሰብ መስለው ሲኖሩ በለጸጉ። ይሄ ነው እኮ ብልጽግና። ሀገራችን በለጸገች የተባለው እንትን አበባ ስተክል አይደለም። እስካሁን ድረስ ገና በሃይማኖት ጦርነት ይዘህ ድንጋይ ይዘህ ቆመሃል። የጎረቤትን እምነትና ዘር መቀበል አቅቶ ነው። ድሆች ነን። ስንበለጽግ ግን የዘር ልዩነታችን ይጠፋል። ልዩነቱ አለ ግን ተዋደን እንኖራለን። ድሮ እኮ ኢትዮጵያ ውስጥ እኮ ከፍተኛ የሆነ ማህበረሰብ ብልጽግና ነበር። ታውቃላችሁ? የገንዘብ ነው እንጂ ድህነት የነበረብን፣ የተቋማት ድህነት ነው እንጂ የነበረብን፣ ማህበረሰባችን ብልጹግ ነው። የበለጸገ ማህበረሰብ ነበር። ጌታልቸር ያውጣልን ካላችሁ ላስታውሳችሁ። ምናልባት እዚህ ውስጥ ህፃናት አይደለም ያላችሁት። አንድ ጀበና ቡና ለ9 አልተጠጣም? ማና ማን የጠጣው? ጎረቤት። ማናት ጎረቤት? ፈቲያ አለች አይደለም? ፌሩዛ አለች፣ ጋሽንትና አሉ፣ የድንቄ ያሉ፣ የመደምደም ያሻሉ አይደል እንዴ? ዘራችሁ ዘሮት ምንድነው ተብሎ ቡና የተጠራው? ማህበረሰባችን ብልጹግ ነው። አብሮ ይበላል፣ አብሮ ይጠጣል። የሰፈር ልጅም ይባላል፣ አብሮ አደግም ይባላል። ብሔር ዘር ተብሎ አያውቅም። እኔ አላውቅም፣ ይሄን አላውቀው። አብረን ይበላል። የሰፈር ልጅ ወንድም ነው። የጎረቤት አባት ነበር። የጎረቤት እናት ነበረች። ማህበረሰብ ብልጽግና ነበረ። እግዚአብሔር ይስጠው በ27 ዓመት አመጣና እንደ ዶሮ በየቆጡ ሰቀለው በታትኖ። ጎረቤት ጠፋ፣ አብሮ የሚጠጣ ጠፋ፣ አብሮ የሚበላ ጠፋ። ማህበረሰቡን በጉስቁልና ውስጥ ወደቀ። ስትጮ ትውልና ታድራታለህ እንጂ ማንም አይወጣልህ። በፊት የመደምደሚያ ሲመጡ 17 አባወራ ጋቢ ለብሶ ይወጡ። ምንድነው ብሎ ጩኸት ሲሰማ አሁን ይወጣል። ዝም ብለህ እሪ በከንቱ የሚባለው እኮ አሁን ዞር ብሎ የሚያይ የለም። ማህበረሰቡ በጉስቁልናና በድህነት ውስጥ ነው ያለው። ይሄ ማህበረሰብ ጉስቁልና ደግሞ የመጣው ከየት ነው ካልከኝ ከቤት ውስጥ። ቤት ውስጥ ጉስቁልና አለ። ልዩነትን ተቀብለን መኖር አልቻልንም። ሚስትና ባል ልዩነታቸውን ተቀብለው መኖር አይችሉም። ድሆች ናቸው። ድሃ ማለት ፍራንክ የሌለው እንዳይመስላችሁ። ልዩነትን አዋዶ መኖር የማይችል ማለት፣ ልዩነትን ተቀብሎ መኖር የማይችል ማለት። በቃ ልዩነታችንን መቀበል አለብን። ስለዚህ ትዳራችን ላይ የበላይም የበታችን መሆን የለብንም። ይሄኛው አንደኛው በሽታ ነው። የበታችነት ስሜት የሚሰማ ሁሉ ጊዜ ኢንፌሪዮሪቲው ስፒሪቱ ስላለ ሁሉ ጊዜ ተከላካይ ነው የሚሆን። ሁሉ ጊዜ የሚደረገው ነገር ሁሉ ከጠላትነት ጋር ያያይዘዋል። የበላይነት ስሜት ደግሞ ያለው ሁሉ ጊዜ ጨቋኝነት ስፒሪት ላይ ይሰራበታል፣ ይጨቁናል። ዋጋችሁ ገንዘብ አይደለም የሚያክለው፣ ዋጋችሁ ደሞዛችሁን አይደለም የሚያክለው፣ ገበያችሁን አይደለም የሚያክለው፣ ዋጋችሁ ዘራችሁን አይደለም የሚያክለው፣ ትምህርታችሁን አይደለም። የእናንተ ዋጋ የሚያክለው የኢየሱስን ደም ነው የሚያክለው። ሰው ሁኑ ቤታችሁ ውስጥ ሰው ሁኑ።
የከበራችሁ ሰዎች መሆን አለባችሁ። ዋጋ የተከፈለበት ሰው መሆን አለባችሁ። ይሄንን አደረግን ማለት እንደ ሰው ራሳችንን ተቀብለን መኖር ጀመርን ማለት በቃ ቤታችን ሰላም ያገኛል። አሁን ትልቁ ችግር በጣም ብዙ ነገር የሚያደርገው ሰውዬ ሰው አይደለም ትንሽዬ አምላክ ልሁን ይላል ቤት ውስጥ። ምንም የለኝ የሚለው ሰው ደግሞ ሰው አይደለም ከሰው በታች ይሆንና እኔ አረባም እኔ አልጠቅምም የሚል በጣም ምናምንቴ ነገር ውስጥ ይገባል። አንደኛ ከተከፈለበት ዋጋ በታች ይሆናል። ይሄ ትልቅ ክፍተት ይፈጥራል። ስለዚህ ሰው ሁኑ። እግዚአብሔር ሰው ያርገን። ሰው ሁኑ። በጣም ገንዘብ ስታገኙ ሀብታም ስትሆኑ አካባቢያችሁ ካሉ ሰዎች በጣም የበላይ ስትሆኑ ቆንጆ ቤት ስትሰሩ ቆንጆ መኪና ስትነዱ ትልልቅ ነገር ሲኖራችሁ ሰው ናችሁ። እሺ ፍራንክ ያላችሁ ሰው ነው የምትሆኑት። ከሰውነት አታልፉ። በቃ የሆነ ነገር ይነጠፍልን ስፒሪት ውስጥ ከገባችሁ ያ ቦታ የሰይጣን ቦታ ነው፣ ትመታላችሁ። ሰይጣን ትልቁ ችግር ይሄ ነው። ሉሲፈር ነበር፣ አብሪ ነበር። ያ አብሪ እንደ እግዚአብሔር መሆን ፈለገ። አልበቃኝም፣ ይሄ ቦታ የመላእክነት ቦታ አይበቃኝም ነው ያለ። እኔም እንደ እግዚአብሔር አለ። ፈጠፈጠው። ትወድቃላችሁ። ከሰውነት በጣም መውጣት የምትፈልጉ ሰዎች ተጠንቀቁ። ቆዳችሁ የሚጠባችሁ ሰዎች አለ። ቲቢት ይላል። ትንሽ ገንዘብ ስታገኙ ደሞዝ ሲጨመር ሚስቶቻችሁን መቀየርም ያምራችሁ አለ እኮ። ሚስቱ መቀየር የሚያምረው ከሀገር ቤት የመጣችሁን መቀየር ይፈልጋል። ሁለት ያስብበታል። እመነኝ ሰይጣን ሊጠልዝህ። ስትድኑ እግዚአብሔር ሲባርካችሁ ከሰውነት ሊያወጣችሁ አይደለም፣ ፕሮግራም የለውም። እናንተን ከሰው የማውጣት ፕሮግራም የለውም። ለዚህ ነው አገልጋይ ተገልጋይ የተበላው። ትንሽ ጸጋ ሲጠቀምባቸው ሲሰራባቸው መልአክ ነን አሉ። በዚህ ስድስት እንደሚዜ ጋርድ ይኑረን። ሰው ለምን ይነካናል? ለምን ጮክ ብለህ ታየኛለህ ማለት ጀመሩ። ምን ነው ሲባል እኔ እኮ ማን ኦፍ ጋድ ነኝ አሉ። በደንብ ብትፈትሹት እኔ አምላክ ነኝ እያሉን ነው። ሰው ነን፣ እግዚአብሔር የሚጠቀምብን ሰዎች። ስለዚህ ከሰው ተራ እንዳትወጡ እግዚአብሔር ይጠብቃችሁ። እግዚአብሔር እናንተን ከዛ በኋላ ሰው የማድረግ ፕሮግራም የለውም። እመኑኝ፣ የሰይጣን ቱታ ነው የሚያደርጋችሁ። ይጥላችኋል፣ ትዋረዳላችሁ። እግዚአብሔር ችግር የለበትም ያለኛ መኖር ስለሚችል ማንም ተነስቶ በርስቱ ላይ እንዲያላግጥ አይፈቅድም። ማንም የቱንም ያክል ዘመን ያገልግል፣ የቱንም ያክል ጸጋ ይጠቀምበት፣ የቱንም ያክል እግዚአብሔርን ያገልግል፣ ምንም አይነት ጸጋ ይስራበት፣ እግዚአብሔር እሱን ሰውዬ በርስት ላይ እንዲያላግጥ አይፈቅድለትም። በሞተበት ጉዳይ እንዲቀልድ አይፈቅድለትም፣ ያዋርደዋል። ስለዚህ በጣም እግዚአብሔር ሲባርካችሁ ውስጣችሁ ሳታውቁት የሆነ ነገር የገባባችሁ ሰዎች፣ ህብረት የደበራችሁ፣ ባይብል ስተዲ የደበራችሁ፣ አገልግሎት የደበራችሁ፣ የቅዱሳን ህብረት የደበራችሁ፣ ቤተክርስቲያን የደበረቻችሁ፣ መቀየር ያሰባችሁ ሰዎች በደንብ ብትጸልዩ ጥሩ ነው። እግዚአብሔር ይርዳል። ሌላው ግልጽነት መጣጣት፣ ሌላው ፈንጅ ድብብቆሽ። ለምን ደወለ ከሌ? አይ ምንም ነገር የለም፣ ውሸት። ግልጽነት መጣጣት። ይሄንንም ያው መሬ ላይ አንስቼዋለሁ። ራቆታቸውን ነበሩ አይተፋፈሩም ነበር የሚለው ድብብቆሽ አያስፈልግም። ስለዚህ በግልጽነት በጣም ወሳኝ ነገር ነው። ሌላው አለመተማመን ነው። ባል ሚስት ባልን አለማመን አንዱ ፈንጅ ይሄ ነው። ከውስጥ ነው የሚወጣው። አለመተማመንን ምናልባት ያመጣባቸው የትናንትና ቆሻሻ መንገድ ካለ ንስሐ ግቡና አስተካክሉ። ተማመኑ። የሚጠቅመው መተማመን እንጂ አለመተማመን አይደለም። እስካሁን ድረስ አንተማመን መተን ከነበር ከዚህ በኋላ ብንተማመን ነው ይሻላል። አንዳችን ለአንዳችን ሳይሆን ለእግዚአብሔር መኖር እንጀምር። አሜን። ባል ለሚስቱ የሚታመነው ለእግዚአብሔር ከታመነ ብቻ ነው። ሚስት ለባሏ መታመን የምትችለው ለእግዚአብሔር ከታመነች ብቻ ነው። ለእግዚአብሔር ያልታመነች ለአንተ አትታመንህ። በቃ ለእግዚአብሔር የማይሆን ሰው ለኔ ይሆነኛል ብላችሁ እንዳትጠብቁ፣ አይሆናችሁ። ለሞተለት ያልሆነ ለእናንተ አይኖርላችሁ፣ እመኑ። ስለዚህ የሚሻለው ሰውን ወደ እግዚአብሔር ማስጠጋት፣ ከእግዚአብሔር ጋር ይታረቅ። ከእግዚአብሔር ጋር ከታረቀ እንመነው። ትናንትና ያደረገውን እያነሱ ዝም ብሎ መጨቃጨቅ ትርጉም የለውም። ሌሎች ጫናዎች አሉ። እነሱ የባህልና ያስተዳደግ ልዩነት ናቸው። እነዚህ አሁን ካልኳቸው ወጣ ያሉ ናቸው። የባህል ልዩነት፣ ያደግንበት ማህበረሰብ የተለያየ ሲሆን አኗኗራችን ዘይቤው ሲለያይ ምናምን የግጭት ምክንያት ይሆናል። አንድ መልስ ላይ አንድ ግጭት ትዝ ይለኛል፣ ቆይቷል። የመልሳሎች ተጋብተው የመልሱለት ማለት ነው። የመልሱለት ወንዱ ቤተሰቦች የስጋውን እየተጠበሰ እንትኑ ጭንቋራው ምናምን ኩላሊቱ ምናምን አረጉና ሳምባውንም ከተው ዱለት ሰሩት። ከዛ እሷ ምንድነው አለች። አይ ሳምባ ድመት ናችሁ እንዴ አለች። ድመትማ አትይንም አለ። ቁም
ነገር እነሱ ቤት ሳምባ ይበላል ከዱለት ጋር ተሰርቶ እነሱ ቤት ደግሞ ለድመት ነው የሚሰጠው አሁን ይሄ የጠብ ምክንያት ነው አስተዳደግ እኮ ኑሮ አንዳንድ ቤት ጨጓራው በደንብ አይታጠቡ ሻተት ሲሉ ደስ የሚለው ይላል ቁም ነገር እንደሱ ካልሆነ ዱለት የበላማ አይመስለው ሰው አንዳንድ ቤት ደግሞ በእንትን በአሲድ በመናምን በብዙ ነገር ታጥቦ ነጭ ብርድ ልብስ ተቆራርጦ ትበላል ይሄ ባል ልዩነት አንዳንድ ቤት አንድ አስተዳደግ ቂቤ ተቀብተሽ 3 ቀን ካልሆነው ኪሳራ ነው መታጠብ ብክነት ነው ገንዘቡን ተጫዋችበት እማዬ ብትሆን ሳምንት አስረው ነበር ይላል አያችሁ ያስተዳደግ ነው ምን እናርገው እሺ ይሄን ባስተዳደግ ነው ያያችሁ ያደጋችሁት ነው የኖራችሁት ይሄ ያስተዳደግ የባህል ልዩነቶች የግጭት ምክንያት እንዲሆኑ እንዳታረጉ ምክንያቱም የመጣ አይደለም ከየት ነው የመጣው ወዱና ሰርች አድርጉ ኦኬ ስለዚህ ዛጋ ነው የተማረችው ያንን ትምህርት መቀየሪያ ሌላ ትምህርት ነው እንጂ የሚሰጠው እንትን ብሎ እዚህ መጣባት ቤት ውስጥ ምናምን አይቻልም ስድብ ይሆናል እሱ ስለዚህ ረጋ ብላችሁ እዩት ጌታ ይባርከኝ ለግጭቶች መፍትሄዎቹን ትንሽ ነገር ቶሎ ልንገራችሁና የመጨረሻ ልጆች ጋር ልሩጥ ጊዜው በጣም እየሄደ ነው እንግዲህ ግጭቶች አሉ ብለናል ግጭቶቹን የሚያመጡ የውስጥና የውጭዎቹ ችግሮች እነዚህ ናቸው መፍትሄው ምንድነው ፓስተር ቸሬ ካላችሁኝ ይኸውላችሁ መጋጨታችሁ አይቀርም መጣላታችሁ አይቀርም ግን ለመጣላት ጊዜና ቦታ ምረጡ ዝም ብላችሁ በየቦታው አትጣሉ እሺ በሉ 2000 ሰው ያለበት ሰርግ ላይ ምንቅር ያልሽ ቦርሳ ይዘሽ ሰው ሁሉ ያያየሽ እየተጣላሽ አትይጂ እየተከተለሽ እንደሱ አይደለም እኮ እኔም ነው ከዛ ታክሲ ውስጥ ከዛ ቤት ማታ ተጣረቃላችሁ 3000 ሰው 2000 ሰው ውስጥ ግን ተጣልታችሁ ትቀራላችሁ ይሄንን ማድረጋችን ጥቅሙ ምንድነው ፓስተር ቸሪ ምንጋጭበትን ጊዜና ቦታ መርጠን ብንጋጭ ካላችሁ አንደኛ ግጭታችን ወደ ውጭ አይወጣ ሰዎች አይገቡበት እኛው ሶልቭ ማድረግ የምንችልበት እድል ይኖራል ይሄንን ማድረግ የምንችለው እንዴት ነው ግጭት መርጠን ነው ወይ አዎ በየቦታው ዝም ብለን ቡርቅ ራስን መግዛት ተባብለን ይለጣዋት ራሳችሁን ግዙ በየቦታው አትጣሉ ምክንያቱም ፕላን የለንም ወደፊት የመፋታት ፕላን ይዞ የመጣ ሰው አለ እቅዴ ጌታ ከረዳኝ 2015 ተፋታለሁ የሚል ሰው አለ የለንም እኮ አይደል እስከ ሞት ነው ያልነው አይደል እስቲ እስከ ሞት በሉ እስቲ እስከ ሞት መኖር የምትፈልጉ ሰው ልጆቻችሁ እስቲ እስከ ሞት ነው ከቤቴ ውስጥ የምኖረው በሎች ጮክ በሉና እስከ ሞት ነው ትዳሬ ውስጥ የምኖረው በቃ ተቸኩል እስክትሞት ስለሆነ የምትኖረው ኑሮውን ተረጋጋ ለጠቡ ጊዜ ይኖር ቦታ መረጥና ተጣሉ ችግር የለም በፕሮግራም በየቦታው እናትህን ቁጭ አርገ አትሰዳደ አባትሽን ቁጭ አርገሽ ወንድሞችሽን ቁጭ አርገሽ አትሰዳደ በየቦታው ሰድቦ ለሰዳቢ አትስጡ መነጋገር ካለባችሁ ተነጋገሩ በደንብ ተጣሉ እግዚአብሔር ይመስገን ደሞ ለመጣላት ግን ተስማሙ መልሱና ደሞ አስተካክሉ መጽሐፍ ነው የሚለው ተቆጡ በቁጣችሁ ለፀሐይ ይግባር ለሚለው ተነጋገሩ ግጭት አለባ ኑሮ ትኖራላችሁ ነው ያላልኩ በደንብ ተጋጩ ችግር የለም ባልና ሚስት ናቸው እና አንዳንዱ ካንዱ ጋር ይጋጫል እንኳን ባልና ሚስት አንድ ግርን ገጭቶት ደም በደም ያደርጋል ድሮ በረባንሶ ስታረግ በረባንሶ ታቁ ይሆን ታቃላችሁ እሺ በረባንሶ ስታረግ በረባንሶ ቢስማሩ ሲነቀል ባገኘው ሚስማር ነው የምትመታው በ3 ቁጥር ሚስማር ነው የምትመታውና ታጣመዋል አንዳንዴ ኳስ ስትጫወት ይወጣል ሚስማሩ በዚሁ እኮ ሸርክቶ ግረን ይጥላል ደም በደሞኛ ቃለው ቀኝ ግሬ ግራ ግሬ ደም በደም አድርጎት ያውቃል ደም በደም የሆነው ግሬ እንቆረጡልኝ ምናምን ይላል በቃ አብረው ነው የሚሄዱት በሰላም እየኖሩ እኔ ግማሽ ማስቲካ አልወድም ሰው ግማሽ ማስቲካ የሚሰጠኝ ሰው ጠላቴ እና ተጠንቀቁ እንዳሰጡ ለምን ካላችሁኝ በእውነት ግማሽ ማስቲካ ይበላው ቀን ሁሌ ወይ ምላሴን ወይ ጉንጬን ነክሳል አፍ ሰፊ ስለሆነ እንኳን ሆነ እሰይ አሉት እኔ 2-3 ነው ባለው ሙልት ብለው ደስ ይለኛል እንደ አሌክስ ፈርጉሰን ነው ባለው በደም ሙልት ደስ በቃ አልነካካም አለ ደስ ይለኝ ለምሳላችሁ ምላሴን ጥርሴ ብዙ ጊዜ ነክሶት ያጣው እና ደም በደም ይሆናል አሁን በየጊዜ አምባይን ፈሶ እዚህ ላይ የሚወጣው ደም የሚጠርገው ማቢውን ጥሩ ነው ምላሴ ተነክሶ ጠርጎም አብሮ ይኖራሉ እግዚአብሔር ይመስገን በቃኝ ብሎ ያወጣል አብሮ በሰላም አሉ ያነካከሳቸው ምንድነው አብሮ መኖራቸው በሉ እንጂ
የእግሬን አውራጣት ጥርሴ ነክሶት አያውቅም፣ ተገናኝቶ አያውቅም። አብረው ስለማይኖሩ አብረን ምን ነው ሆነ እንነካካለን። መደማማቶች ይኖራሉ፣ መቆሳሰሎች ይኖራሉ። ግን ቆስሎ ጠራጊው እሱ። ሌላው ችግርን የምንፈታው በኃይል አይደለም፣ በጩኸት በለቅሶ በጣም የተጫጫውን ችግር መፍታት የምታስቡ ሰዎች ችግሩን ታብሱታላችሁ እንጂ አትፈቱት። ችግር መፍታት ከፈለጋችሁ በጣም ተረጋግታችሁ የምትናገሩት ነገር ባልንጀራችሁን ሄዶ እንደማይጎዳው እርግጠኛ ሆናችሁ በጣም ከንዴትና ከብስጭት ከለቅሶ ነጽታችሁ መነጋገር ከቻላችሁ። ቁጣና ብስጭት ውስጣችሁ ያለ አትነጋገሩ። መፍትሄ እየሰጠው ነው። ቁጣ፣ ብስጭት፣ ንዴት ካለ አትነጋገሩ፣ መፍትሄ አታመጡ። አረፍ በሉና እሱ እስኪጠፋ ጠብቁ ለመነጋገር። ሌላው ችግሮች ከተፈጠሩ በኋላ ችግሮችን ተነጋግራችሁ ጥፋተኛ ሆኖ የተገኘው ሰው ይቅርታ ይጠይቅ። ብዙ ሴቶች የምትከሰሱት ይቅርታ አይጠይቁም ተብላችሁ። እናንተ ምን ፌሮ ነው እንዲያወጣችሁ? ለምን ነው ይቅርታ ማጠይቁ? ጥፋተኛ ማይን ይቅርታ ጠይቀኝ ማንን ይቅርታ ጠይቀኝ አላውቅም እንዴ ማረግ መሰለሽ እንዴ? ይቅርታ ጠይቁ። ወንድም ይቅርታ ጠይቅ፣ ሴትም ይቅርታ ጠይቅ። መፍትሄ ስንፈልግ ኢሞሽናል ሆነን መፍትሄ እንዳንፈልግ። ደጋግሞ መነጋገር ከመጣ ተስፋ አትቁረጡ። ያው እንደተለመደው ነው ምናምን ብላችሁ አትነጋገሩ። እግዚአብሔር ጣልቃ ይገባል፣ ይሰራል። ሳትሰለቹ አንድን ችግር ለመፍታት ደጋግማችሁም ቢሆን ተነጋገሩ። ግልጽ ነው። እየተነጋገራችሁ ለእግዚአብሔር ጸልዩ። ስትነጋገሩ ድሮ የምትጠራሩበትን ስም አትቀይሩት። መልካም የፍቅሩ ጊዜ ያለውን ስም አትቀይሩት። እኔ ወጣቶች ጠይቃለሁ፣ ማብለሽ ነው የምትጠሪው ምናምን ብዬ ጠይቃለሁ። ቤቢ ይላሉ ሴቶቹ፣ ወንዶቹም እንደሱ ይላሉ። ሃኒ ምናምን ብለው ይጠራራሉ እርስ በርስ። እና ስትጣሉስ ነው አዎ አየሽ ችግር የለውም። ቤቢም ሃኒም የድሮዎቹ ማሬ፣ እናቴ፣ ሙዬ፣ ኩኩዬ፣ ውሻዬ የሚል ሰው ያልሰማውን በቀደም ቴሌቪዥን ላይ እና ሰው ደስ ይላታል። ውሻዬ የፍቅር ቋንቋ ነው ማለት ነው እነሱ ቤት። ብቻ ያ የፍቅር ቋንቋን አትቀይሩት። አስበው ሃኒን በአንድ ጊዜ አንቺ ሴትዮ ሂድና ሴትዮን ፈልግ ነው የምትል አለቀ። ያበላሻል፣ ግንኙነት ያጠፋል። ይሄ ፍቅር የነበረውን ቃሉን ሳትቀይሩት አውሩ። ፕላናችን ምንድነው ብለናል? እስከ ሞት አይደል? በቃ ለመፍታት ስለሆነ የምንነጋገረው እንደሱ ብናደርግ በጣም ሸላይ ነው። እግዚአብሔር ይርዳል። እግዚአብሔር ማስተዋል